ሰላም ጤና ይስጥልን ክቡራትና ክቡራን አዲስ ምንጭ ቤተሰቦች እንዴት ውላችኋል? እንዴት አምሽታችኋል? በያላችሁበት የከበረ ሰላምታችን ይድረሳችሁ። ዕለቱ መጋቢት 16 ቀን 2018 ነው። አሁን የደረሱንን ሰበር መረጃዎችና የዕለቱን አበይት ዜናዎች ይዘንላችሁ መጥተናል። ከመረጃዎቹ ጋር አብሬያችሁ ቆይታ የማደርገው የእናንተው ውብሸት ታየ ነኝ። ክቡራትና ክቡራን ላይክና ሼር በማድረግ መረጃዎቻችን ለብዙዎች እንዲደርሱ እንድታደርጉ በታላቅ አክብሮት እንጠይቃለን። ወደ መጀመሪያው ሰበር መረጃ ስንሸጋገር በአዊ ብሔረሰብ አስተዳደር ዞን እንጅባራ ከተማ በህገወጥ መንገድ ተጓጉዞ ለጽንፈኛ ቡድኑ ሊደርስ የነበረ የጦር መሳሪያ በኬላ ፍተሻ በቁጥጥር ስር መዋሉን የከተማዋ ፖሊስ አስታውቋል። የጦር መሳሪያው የተያዘው መነሻውን ባህር ዳር ከተማ አድርጎ ወደ እንጅባራ በመጓዝ ላይ በነበረ የህዝብ ማመላለሻ ተሽከርካሪ ላይ በተደረገ ድንገተኛ ፍተሻ ነው። መረጃው እንደሚያመላክተው የሰሌዳ ቁጥሩ ኮድ 3 አማራ 17657 የሆነ የህዝብ ማመላለሻ ኮስተር መኪና 8 የክላሽንኮቭ ጠመንጃዎች በተሽከርካሪ የኋላ ክፍል በሚገኝ ድብቅ ቦታ በመሸሸግ ወደ ከተማዋ ሊገባ ሲል በኬላ ተቆጣጣሪዎች ተይዟል። የእንጅባራ ከተማ ፖሊስ ጽሕፈት ቤት አዛዥ ምክትል ኢንስፔክተር የኔው ፈቃዱ እንደገለጹት የጦር መሳሪያው ለህገ ወጡ ጽንፈኛ ታጣቂ ቡድን ሊደርስ የነበረ መሆኑን አስታውቀዋል። ወንጀሉን በመፈጸም የተጠረጠሩት የተሽከርካሪው ሹፌርና ረዳት በአሁኑ ወቅት በቁጥጥር ስር ውለው ምርመራ ይጣራባቸው እንደሚገኝ አዛዡ የገለጹ ሲሆን በእጃቸው ላይ የተገኙት ሰነዶችም ጠቃሚ ማስረጃ መሆናቸው ተጠቁሟል። ምክትል ኢንስፔክተር የኔው ፈቃዱ አክለውም የጸጥታ ስራ በአንድ አካል ጥረት ብቻ ሊሳካ እንደማይችል ጠቁመው ህገወጥ ተግባራትን ለመከላከልና የህዝብን ሰላም ለማስጠበቅ እያንዳንዱ ዜጋ የበኩሉን ኃላፊነት ሊወጣ እንደሚገባ ጥሪያቸውን አስተላልፈዋል። የምዕራብ ጎጃም ዞን ቋሪት ወረዳ ህዝብ በዛሬው ዕለት በነቂስ በመውጣት ጦርነት ሰልችቶናል፣ ሰላምና ልማት ናፍቆናል ሲል ገልጿል። በወቅታዊ የሰላምና የጸጥታ ስራዎች ዙሪያ ሰፊ የውይይት መድረክ አካሂዷል። በውይይቱ ላይ የተገኙት የምዕራብ ጎጃም ዞን ፕላንና ልማት መምሪያ ኃላፊ መኩሪያው ገረመው ሀገርና ህዝብን ለጸጥታ ችግር የሚዳርጉ የጥፋት ኃይሎችን እኩይ ሴራ በውል በመገንዘብ ማህበረሰቡ ለዘላቂ ሰላም ግንባታ የበኩሉን ሚና ሊወጣ እንደሚገባ አንስተዋል። በቋሪት ወረዳ ውስጥ በህዝብ ዘንድ በተደጋጋሚ ይነሱ የነበሩ የልማትና የመልካም አስተዳደር ጥያቄዎችን መንግስት ፈጣን ምላሽ እየሰጠ መሆኑን አንስተው ህዝቡ ከልማቱ ጎን እንዲሰለፍም ጥሪያቸውን አቅርበዋል። የቋሪት ወረዳ ዋና አስተዳዳሪ መኳንንት ወርቅነህ የወረዳው ህዝብ ላለፉት 2 እና 3 ዓመታት ላልተፈለገ ስቃይና እንግልት እንዲዳረግ ምክንያት የሆኑ ጸረ ሰላም ኃይሎችን በቃ እያለ ይገኛል ብለዋል። መንግስት የህዝቡን የልማት ፍላጎትን ለማድረግ በርካታ ስራዎችን እየሰራ እንደሆነም ተናግረው ማህበረሰቡ በቀጣይ ለአርሶ አደሮች የሚቀርቡ የአፈር ማዳበሪያ አቅርቦቶችን ለታለመው ዓላማ ብቻ እንዲጠቀሙና ለሰላም ግንባታ ሚናቸውን እንዲወጡ መልእክት አስተላልፈዋል። በውይይት መድረኩ ላይ የተገኙት አርሶ አደሮች በሰጡት አስተያየት መንግስት ጠንከር ያለ የህግ ማስከበር ስራ እየሰራ መሆኑን ጠቁመው በዚህም ከጎን እንደሚሰለፉ ገልጸዋል። ጦርነት ሰልችቶናል፣ ሰላምና ልማት ናፍቆናል በማለት ነው ለሰላም ያላቸውን ቁርጠኝነት በመድረኩ ያስተጋቡ። ቀጣዩ ወሳኝ መረጃ ወደ መዲናችን አዲስ አበባ የሚወስደን ይሆናል። የአዲስ አበባ ከተማ አስተዳደር የህግ ማስከበርና ቁጥጥር ንዑስ ኮሚቴ ባለፉት 4 ወራት ከ15 ቀናት የተከናወኑ መጠነ ሰፊ የቁጥጥርና የህግ ማስከበር ተግባራትን ከጠቅላላ የጋራ ግብረ ኃይል ጋር በዝርዝር በገመገመበት በዛሬው ዕለት ህገወጥነትን በመግታትና የገበያ መረጋጋትን በማረጋገጥ የከተማዋን ነዋሪ ምቹ የኑሮ ዘይቤ እንዲኖረውና ከተማዋ የህግ የበላይነት የተረጋገጠባት ከተማነቷን የማስቀጠል ስራ በትኩረት እየተሰራ እንደሚገኝ አመልክቷል። በግምገማ መድረኩ ላይ የአዲስ አበባ ከተማ ሰላምና ጸጥታ ቢሮ ኃላፊና የንዑስ ኮሚቴው ሰብሳቢ ክብርት ወይዘሮ ሊዲያ ግርማ፣ የከተማ አስተዳደሩ የንግድ ቢሮ ኃላፊ ወይዘሮ ሀቢባ ሲራጅ፣ የአዲስ አበባ ፖሊስ ኮሚሽን ምክትል ጠቅላይ አዛዥ ምክትል ኮሚሽነር ቶፊቅ መደድ እንዲሁም ከማዕከል እስከ ወረዳ የሚገኙ የጸጥታ የደንብ ማስከበር የገቢዎችና የትራፊክ ማስተባበሪያ የሥራ ኃላፊዎች ተገኝተዋል። ክብርት ወይዘሮ ሊዲያ ግርማ የሰላምና ጸጥታ ቢሮ ኃላፊና የንዑስ ኮሚቴው ሰብሳቢ መድረኩን በመሩበት ወቅት እንደገለጹት ላለፉት 3 ዓመታት ህገወጥ ስርዓትን በመቆጣጠር የህግ የበላይነትን ለማስፈን ንዑስ ኮሚቴው አመርቂ ውጤቶችን ማሳየቱን ጠቅሰው ህጋዊነትን ማስፈን ምርጫ ሳይሆን ግዴታ መሆኑን አበክረው አውስተዋል።
እንዲሁም በከተማዋ 5ቱ የኬላ በሮች የሚደረገው የመጋዘን ፍተሻ ተጠናክሮ መቀጠል እንዳለበትና በዓለም አቀፍ ደረጃ ያለውን ነባራዊ ሁኔታ በተለይም በመካከለኛው ምስራቅ ያለውን ስጋት እንደ አጋጣሚ በመጠቀም ነዳጅ በመደበቅና በማከማቸት በህብረተሰቡ ላይ ችግር የሚፈጥሩ አካላትን መታገስ ከቶንም እንደማይገባ አሳስበዋል። ኃላፊው አክለውም በከተማዋ ያሉ የነዳጅ ማደያዎች 24 ሰዓት አገልግሎት እንዲሰጡና ህገወጥ ስርጭት እንዲቆም የጸጥታ መዋቅሩ በቁርጠኝነትና ከሌብነት በጸዳ መልኩ ሊንቀሳቀስ ይገባል ብለው ከአሰራር የሚወጡ ነጋዴዎች ከስህተታቸው ታርመው ወደ ትክክለኛ የአሰራር ሂደት እንዲገቡ ማድረግ እንደሚገባም አሳስበዋል። ወይዘሮ ሀቢባ ሲራጅ የአዲስ አበባ የንግድ ቢሮ ኃላፊ እንዳሉት ደግሞ የገበያ መረጋጋትን ለማረጋገጥ በቂ ምርት ለህብረተሰቡ ተደራሽ ሲሆን እንዲህ አይነት ጉዳዮች መነሳት ያለባቸው በተለይም ምርት በሚደብቁና የሚያከማቹ ነጋዴዎች ላይ ህጋዊ እርምጃ በመውሰድ ህዝቡ በአግባቡ እንዲደርስ ማስቻል እንደሚገባ በማመላከት ከዋጋ በላይ የሚሸጡና የንግድ ስርዓቱን የሚያናጉ ነጋዴዎች ላይ ህጋዊ እርምጃ መውሰድ እንደሚገባ አስገንዝበዋል። ኃላፊዋ አክለውም የንግድ ስርዓቱ በምሽትም ቀጣይነት እንዲኖረው በተቀመጠው አቅጣጫ መሰረት ተግባራዊነቱ ላይ ወጥነት የማይታይበት በመሆኑ በአፋጣኝ ወደ ተግባር እንዲገቡ አጽንኦት ሰጥተው በየደረጃው ያለው የክትትል ሰንሰለትን በማጥበቅ ለነዋሪው እረፍት ሊሰጠው ይገባል ሲሉ አሳስበዋል። ምክትል ኮሚሽነር ቶፊቅ መደድ የአዲስ አበባ ፖሊስ ኮሚሽን ምክትል ጠቅላይ አዛዥ በበኩላቸው በንግድ ስራ ላይ የተሰማሩ የህብረተሰብ ክፍሎች ወዳልተገባ ስርዓት እንዳይገቡ የግንዛቤ ማስጨበጥ ስራ መስራት እንደሚገባ ጠቁመው ከአሰራር የሚወጡ ነጋዴዎችን አሰራር በጠበቀ መልኩ ወንጀልን መከላከልና የህግ የበላይነትን ማረጋገጥ እንደሚገባ ገልጸዋል። ከዚሁ ጎን ለጎን የኢኮኖሚ አሻጥርን የሚያራምዱ ከገበያ ማዕከላት እስከ መደበኛ ግብይት ድረስ ያለውን ሰንሰለት በመቆጣጠር በዋጋ ተመን ላይ የሚደረጉ ህገወጥ ጭማሪዎችን ማስተካከልና መቆጣጠር እንደሚገባ ገልጸዋል። ምክትል ኮሚሽነሩ አክለውም የመንገድ ላይ ካሜራዎች ተግባራዊ ማድረግና የትራፊክና የጸጥታ መዋቅሩ በቅንጅት በመስራት ከተማዋ ያለምንም የጸጥታ ስጋት የንግድ እንቅስቃሴዋ እንዲቀጥል ብሎም ከነዳጅ ጋር በተፈጠረው የአቅርቦት ማነስ በተገቢው መንገድ ለህብረተሰቡ ተደራሽ እንዲሆንና ኃላፊነትን በአግባቡ መወጣት እንደሚገባም አሳስበዋል። የቢሮው ምክትል ኃላፊና የጸጥታና ኦፕሬሽን ዘርፍ ኃላፊ አቶ ተስፋዬ ደንድር ባቀረቡት ሰነድ ግብረ ኃይሉ በከተማዋ የንግድ ስርዓቱን ለማሳለጥና ህገወጥነትን ለመከላከል ያከናወናቸውን ስራዎች ዳሰዋል። በኬላዎችና በመጋዘኖች ላይ የተደረጉ ፍተሻዎች፣ በዋጋ ተመን ላይ የተደረገ ቁጥጥር እንዲሁም ህገወጥ የነዳጅ ዝውውርን የመግታት ስራዎችን በጥንካሬ ያነሱ ሲሆን በተግዳሮት በኩል ደግሞ ከሌብነትና ከቁርጠኝነት ማነስ ጋር ተያይዘው የሚታዩ ክፍተቶችን በግልጽ አቅርበዋል። በመጨረሻም ንዑስ ኮሚቴው በኬላዎች ላይ የሚደረገውን ፍተሻ ይበልጥ እንዲያጠናክር፣ የነዳጅ ማደያዎች አገልግሎት ላይ ጥብቅ ቁጥጥር እንዲያደርግና 24 ሰዓት ክፍት እንዲሆኑ ማድረግ፣ በኑሮ ውድነት ላይ ጫና የሚፈጥሩ ህገወጥ ደላሎችና ነጋዴዎች ላይ አስተዳደራዊ እንዲሁም ህጋዊ እርምጃዎች እንዲወሰዱ፣ በተጨማሪም ከፊታችን የሚከበረው የፋሲካ በዓል ጋር በተያያዘ የዋጋ ጭማሪና የምርት አቅርቦት ማነስ እንዳይፈጠር እንዲሁም የንግድ ስርዓቱ ከደላላ ነፃ የሆነ የግብይት ስርዓት እንዲኖረው ግብረ ኃይሉ በቁርጠኝነት መስራት እንደሚገባው አቅጣጫ አስቀምጠው ውይይቱ በዚሁ ተጠናቋል። የተወደዳቸው የአዲስ ምንጭ ቤተሰቦች፣ አሁን ደግሞ ወደ ውጭ ዜና ስንሸጋገር ይህ የውጭ ዜና የተባለው የውስጥ የውጭ እየተባለ እየተገለጸም ይገኛል። ይህም ሁሉንም የዓለም ሀገራት ስለሚመለከት የውጭ ተብሎ ሊጠቀስ የሚገባው አይደለም በሚል መነሳቱን ተከትሎ ነው። በዚህም ሀገራችን ኢትዮጵያን ጨምሮ መላውን ዓለም በስጋት ሰንጎ የያዘውን የአሜሪካ እስራኤል ጥምር ጥቃትና የኢራን አልቀመስ አልገመት ባይነት ያረበበበትን የመካከለኛው ምስራቅ እውነት እናገኛለን። ድንቅ በሆነ ሚዛናዊነት ዘኒውዮርከር ቀጣዩን ዘገባ አስነብቧል። የእናንተው አዲስ ምንጭ ወደ አማርኛ መልሳ ቀጥሎ አቅርበዋለች። እንደተለመደው ላይክና ሼር እያደረግን እንድንከታተለው በአክብሮት እንጠይቃለን። ነገሩን ከቁጥጥር ውጭ ያደረገው የእስራኤል የአተርፍ ባያ ጉዳይ እርምጃ ነበር። ከሳምንት በፊት የእስራኤል ተዋጊ ጀቶች መጋቢት 18 ከሰዓት በኋላ ይህ አቆጣጠር በአውሮፓውያኑ የቀን አቆጣጠር መሆኑ ይታወቃል፣ የፋርስ ባህረ ሰላጤን አቋርጠው ጥቃት ለመሰንዘር እየተምዘገዘጉ ነበር። ኢላማው ሳውዝ ፓርስ የተባለችውን የኢራን የሀብት መሰረት ማለትም በዓለም ላይ ትልቁ የሆነውን የተፈጥሮ ጋዝ መሰረተ ልማት ማውደም ነበር። ዓላማው ስርዓቱን ከመሰረቱ አናግቶ
ጉዳት ማድረስ ሲሆን ከሳውስ ፓርስ የሚገናኘው የተፈጥሮ ጋዝ የኢራን ትልቁ የኃይል ምንጭ ነው እና ከሁሉም በላይ ደግሞ ለቴህራን ማስጠንቀቂያ መላክ የነበረ ቢሆንም በፋርስ ባህረ ሰላጤ ውስጥ 35 ማይል ስፋት ያለው የውሃ አካል የሆነውን የሆርሙዝ ስትሬትን ማቆም ወይም በነዳጅና በኤነርጂ መሠረተ ልማት ላይ ተጨማሪ ጥቃቶችን መጋፈጥ ፊት ለፊት የመጡ ጉዳቶች ነበሩ። አሜሪካና እስራኤል ከ4 ሳምንታት በፊት ኢራንን ሲያጠቁ ግቦቹ የኢራንን መንግስት መጣል፣ የሀገሪቱን ወታደራዊ የደህንነትና የኒውክሌር አቅም ማጥፋት እንዲሁም ለተወካይ ኃይሎች የምታደርገውን ድጋፍ በማቋረጥ በክልሉ ላይ ያላትን ተጽዕኖ ማዳከም ቢያንስ መቀነስ ነበር። የአሜሪካና የእስራኤል ጥቃት የኢራንን ጠቅላይ መሪ አያቶላህ አሊ ካሜኒን ከገደለ በኋላ ፕሬዝዳንት ትራምፕ ያገዛዙን ያለ ቅድመ ሁኔታ እጅ መስጠት ጠይቀው ነበር። ኃይሎቹን በተለይም ደግሞ የእስላማዊ አብዮታዊ ጥበቃ ቡድን አባላትን የኢራንን መንግስት እንዲክዱ አሳስበዋል። እንዲሁም ኢራናውያን በስርዓቱ ላይ እንዲነሱ እንዲያምፁ አበረታተው ነበር። መጋቢት 9 ቀን ደግሞ ጦርነቱ በፍጥነት እንደሚጠናቀቅ ይፋ አድርገው ነበር። ከዚህ ሁሉ የትራምፕ ማሳሰቢያዎች ውስጥ አንዳቸውም አልሆኑም። ነበር ብቻ ሆኗል። የትራምፕ አስተዳደር ኢራንን ከድንበሮቿ ውጭ ዓለምን ትርምስ ውስጥ ለመክተትና በዓለም አቀፍ የኢኮኖሚ ቀውስ ለማድረስ ያላትን አቅምና ቁርጠኝነት አቅልሎ ተመልክቶታል። ኢራን በዓለም ላይ 1/5 የሚሆነውን የነዳጅና የተፈጥሮ ጋዝ አቅርቦት የሚንቀሳቀስበትን ጠባብ የውሃ አካል የሆርሙዝ ሰርጥን ማለት ነው ውጤታማ በሆነ መንገድ እስካሁን ዘግታ ቀጥላለች። ለኢራን አመራር ከመቼውም ጊዜ በበለጠ በወታደራዊና በተገለለ ሁኔታ የተዳከመ ቢሆንም የሆርሙዝ ሰርጥን መዝጋቱ በመላው ዓለም የኢኮኖሚ ቀውስ በማስከተል ጫና ማድረስን እጅግ በጣም ኃይለኛ መሳሪያ አድርጎ ቀጥሎበታል። ኢራን የባህር ወሽመጥን በብቃት መዝጋት እንደምትችል ማረጋገጥ አሁን በአሜሪካና በእስራኤል የሚሰነዘሩትን የወደፊት ጥቃቶች ለመከላከልም ወሳኝ ስትራቴጂ ሲሆን ስለ ጦርነቱና ስለ ኢራን የኒውክሌር ፕሮግራም ወደፊት በሚደረጉ ውይይቶች ላይ ጠንካራ የመደራደሪያ አቅም ሆኖ ቀጥሏል። አቅምን ፈጥሯል። የሆርሙዝ ወሽመጥ ለትራምፕ የሆርሙዝ የባህር ወሽመጥ የጂኦፖለቲካል አልባትሮስ ሆኗል እየተባለ ነው። የባህር ወሽመጥ በረጅም ጊዜ ውስጥ በዓለም አቀፍ ኢኮኖሚ ላይ ዘላቂ ጉዳት የማድረስ ዕድሉ እየጨመረም ይቀጥላል። ስለዚህ ለትራምፕ በፖለቲካዊ ጉዳዮች ላይ ያለው አደጋ በጣሙን ይጨምራል። የተራዘመ ግጭት በሀገር ውስጥ ያለውን የመንግስታቸውን ተቀባይነት ክፉኛ ሊቀንስ ይችላል። አሁንም ስጋቶችና የድጋፍ መቀነስ በስፋት እየተስተዋለ ይገኛል። ምክንያቱም የመካከለኛ ጊዜ ምርጫዎች እየተቃረቡ ሲሄዱ እንዲሁም መራጮች ከፍተኛ የነዳጅ ዋጋና የአየር መንገድ ዋጋዎችን ሲታገሉ በምን የተነሳ ይህ ሁሉ አበሳ ማለታቸው ስለማይቀር ነው። ይህ በዓለም አቀፍ ደረጃ ስልጣናቸውን ሊያዳክምና በአካባቢው የአሜሪካን ተጽዕኖ ጥያቄ ውስጥ ሊከተው ይችላል። እንዲህም ሆኖ ግን የባህር ወሽመጥን ሙሉ በሙሉ እንደገና መክፈት ሳምንታትን፣ ወራትን እንኳን ሊወስድ ይችላል። እናም መርከቦችን ለመጠበቅ የአሜሪካ የምድር ወታደሮችን እግረኛ የሚባሉትን ማለት ነው እንዲሁም የባህር ኃይል ኮንቮይ መላክን ሊጠይቅ ይችላል። እነዚህ ሙከራዎች የመሳካት ዕድላቸው የተረጋገጠ አይደለም፣ እንዲያውም በአደጋዎች የተሞሉ ናቸው ይላሉ የወታደራዊ ጉዳይ ተንታኞች። እናም ትራምፕ ከኢራን ጋር ካለው የጥንካሬ ቦታ አንጻር ለመደራደር ወይም ድልን ለማወጅና ጦርነቱን ለማስቆም በጣም ዘግይተው እየተናገሩ መግለጫዎችንም እየሰጡ ሊሆን ይችላል ይላሉ። ምክንያቱም ኢራን የባህርን ወሽመጥ እስካሁን እንድትቆጣጠር አድርገዋታል። ትራምፕ ስምምነቱን ማቋረጥ ነበረባቸው። እንዲሁም አሁንም ስምምነቱን ቀነስ አድርገው የሚሞክሩበትን ሂደት ማየትና የስምምነቱን ዋጋ የፖለቲካ ዋጋ እየጨመረ እንዲሄድ ማድረግ ይገባቸው ነበር። ስለዚህ ያጋጠመው ያለው ችግር ወርቃማ መውጫ መንገድ ያለመኖሩን የሚያስጠነቅቅ ነው ሲሉ በቺካጎ ዩኒቨርሲቲ በዓለም አቀፍ ደህንነቶች ጉዳይ ላይ የተካኑት የፖለቲካ ሳይንቲስት ሮበርት ፒፕ ተናግረዋል። ትራምፕ ወርቃማ የመውጫ መንገድ አግኝተዋል የተባለለት ለ2 ቀናት ያራዘሙትን አሁን ደግሞ በቀጣይ 5 ቀናት ይፋ ያደረጉትን የማራዘም ሁኔታ ጠቆም ለማድረግ ነው። ቅዳሜ ዕለት ትራምፕ የባህር ወሽመጥን እንደገና እንዲከፈት ጫናው በግልጽ ታይቷል። በትሩዝ ሶሻል የማህበራዊ ሚዲያ ገጻቸው ላይ ማለት ነው የመጨረሻ ማስጠንቀቂያ ሲሰጡ
ኢራን የሆርሙዝ የባህር ወሽመጥን በ48 ሰዓታት ውስጥ ሙሉ በሙሉ ካልከፈተች ብለው አሜሪካ የኢራንን የኃይል ማመንጫዎች ያለምንም ጥርጣሬ ታጠፋለች፣ ታወድማለች ያሉበት መልእክት የኢራንን የሲቪል የኃይል መሠረተ ልማት በማስፈራራት ጫና ለመፍጠር የመጀመሪያው ሙከራቸው ነበር። እንደሚታወቀው ውጤት ሳይሆን ጦስ ይዞባቸው መጣ እንጂ። ኢራን ነዳጅና ኢነርጂ ኢላማዎችን ከመምታት ባለፈ የእስራኤል፣ ዩናይትድ ስቴትስ እና የክልል አጋሮቿ የሚጠቀሙባቸውን የሲቪል የመረጃ ቴክኖሎጂና የጨው ማስወገጃ መሠረተ ልማቶችን በመደብደብ ጥቃቶቿን እንደምታሰፋና እንደምትበቀል አስጠንቅቀዋል። የጨው ማስወገጃ ፋብሪካዎች የተባለው በመካከለኛው ምስራቅ ውስጥ ዋነኛው የንጹህ ውሃ ምንጭ የሆኑትና በሚሊዮኖች ለሚቆጠሩ ሕይወት ወሳኝ የሆነውን ለማለት ነው። የኢራን ባለስልጣናት ከአሜሪካ ከእስራኤልና ከአጋሮቻቸው ለሚመጡ መርከቦች ከመከላከል ይልቅ የባህር ወሽመጥን ሙሉ በሙሉ እንደሚዘጉ አስጠንቅቀዋል። ይህም በዓለም ኢኮኖሚ ውስጥ የበለጠ ትርምስና እርግጠኛ ያለመሆንን አስፍኗል። የኢራን አገዛዝ በሕይወት የመትረፍ ሁኔታ ላይ ነው። ስለዚህ እስከ መጨረሻ ይዋጋሉ እና ያላቸውን ሁሉ በእሱ ላይ ይጥላሉ ሲሉ በኦባማ አስተዳደር ወቅት በእስራኤል የቀድሞ የአሜሪካ አምባሳደር የነበሩት ዳንኤል ሻፒሮ ተናግረዋል። የባህረ ሰላጤውን እንቅስቃሴ ያደናቅፋሉ፣ የራሳቸውን የነዳጅ መሠረተ ልማት ሳይቀር መስዋዕት ለማድረግ ፈቃደኛ ይሆናሉ፣ ወይም አስፈላጊ ከሆነ በባህረ ሰላጤው ዳርቻ ባሉ ጎረቤቶቻቸው ላይ ተመሳሳይ ጥቃትን ይሰነዝራሉ፣ ወጪም ያስከፍላሉ። ድልን ለመቀዳጀት ማድረግ ያለባቸው ነገር ቢኖር በሕይወት መትረፍ ብቻ ነው ብሎ ማሰብ አስቸጋሪ ነው ብለዋል። እንደሚታወሰው ሰኞ ዕለት በኢራን ላይ ይወሰዳል የተባለው ታይቶ የማይታወቅ ጥቃት የጊዜ ገደብ ከማለቁ ጥቂት ቀደም ብሎ ትራምፕ ከኢራን ጋር በጣም ጥሩና ውጤታማ ውይይቶች እንዳደረጉ ሙሉ በሙሉ ስለ የመግባባት ድርድር እየተደረገ እንዳለ ጽፈው ዓለምን በትዝብት እንዲመለከታቸው በር ከፍተዋል። ትራምፕ በኢራን የኃይል ማመንጫዎችና በኢነርጂ መሠረተ ልማት ላይ የሚሰነዘሩ ሁሉም ወታደራዊ ጥቃቶች ለ5 ቀናት ለሌላ ጊዜ ተላልፈዋል ወይም ተራዝመዋል ሲሉ በውይይቱ ስኬት ላይ መመስረታቸውን አክለው ገልጸዋል። ያንን መግለጫ ተከትሎ በመጠኑ የነዳጅ ዋጋ ቀንሷል። እንዲሁም የዓለም የአክሲዮን ገበያዎች እንደገና ማንሰራራታቸው ይታወቃል። ነገር ግን የኢራን ፓርላማ አፈ ጉባኤና ከፍተኛ ባለስልጣን የሆኑት መሐመድ ባገር በኤክስ ገጻቸው ላይ በጻፉ ጽሑፍ ምንም ድርድር እንዳልተደረገና የትራምፕ መግለጫ የፋይናንስና የነዳጅ ገበያዎችን ለመቆጣጠር እንዲሁም አሜሪካና እስራኤል ከተያዙበት ግርግር ለማምለጥ እንደሆነ ተናግረው ትራምፕን የበለጠ አጣብቂኝ ውስጥ ከተዋቸዋል። በደቡብ ፓርስ ላይ ከተፈጸመው ጥቃት በኋላ የተከሰተው ነገር የትራምፕን ግራ መጋባት ያሳያል። ኢራንን ከመበሳጨት ይልቅ የእስራኤል ጥቃት ጦርነቱን የሚቀጥል ከሆነ ምላሹ እንደሚብስ አሳይቷል። ደቡብ ፓርስ ሲቃጠል፣ ወፍራም የጨለማ ጭስ ደመና ሲተፋ፣ ኢራን ወደ ኋላ በመመለስ ሚሳኤሎችን ወደ ኳታር ግዙፍ የተፈጥሮ ጋዝ ማዕከል ራስ ላፋንና በሳውዲ አረቢያ፣ ኩዌትና የተባበሩት አረብ ኤሚሬትስ የነዳጅና የጋዛ ተቋማት ላይ ኢላማ እንድታደርግ አድርጓታል። በየቀኑ ማለት ይቻላል የትራምፕ አስተዳደር ባለስልጣናት አሜሪካና እስራኤል ጦርነቱን እያሸነፉ መሆኑን ማወጃቸውን ቀጥለዋል። በሺዎች የሚቆጠሩ የአሜሪካና የእስራኤል ጥቃቶች የኢራንን ከፍተኛ አመራሮች ገለው ወታደራዊና የባህር ኃይል አቅሟን ዝቅ አድርገውታል። ሆኖም በቢሊዮን የሚቆጠር ዶላር ወጪ የወጣው የአየር ዘመቻ ኢራን በባህሩ ላይ ያላትን ቁጥጥር እንድትፈታና እንድትንበረከክ ከቶውንም አላስገድዳትም። ምንም ቢሆን አገዛዙ የበለጠ ጨካኝ፣ ጠበኛና ደፋር ነው። በማንኛውም ዋጋ ለማሸነፍ ቆርጧል። አዳዲስ የበለጠ ጠንካራ መሪዎች የተገደሉበትን የባሱ ወታደራዊ ጠበብት በሚባሉት ተክተዋል። ደቡብ ፓርስና ውጤቱን እንደሚያሳዩት ኢራን አሁንም በየቀኑ በርካሽ የተሰሩ ነገር ግን ውጤታማ ድሮኖችንና ሚሳኤሎችን በእስራኤልና አሜሪካ አጋሮች ላይ መተኮስ ትችላለች። ኢላማዎችን እየጨመረ በሚሄድ ትክክለኛነት መምታት መቀጠሏ ደግሞ አስገራሚ ሆኗል። ስለዚህ ባለፈው ሳምንት ዓለም አቀፉ የኢነርጂ ኤጀንሲ ጦርነቱ በዓለም አቀፍ የነዳጅ ገበያ ታሪክ ውስጥ ትልቁን የአቅርቦት መስተጓጎል እየፈጠረ ነው እንዳለ ቢሆንም ኢራን አሁንም በሚሊዮን የሚቆጠሩ በርሜሎችን በባህር ውስጥ መላክ ችላለች። ይህም አገዛዙ እንደ ቻይና እና ሩሲያ ያሉ አጋሮች ጋር የተገናኙ አንዳንድ መርከቦችን መረጥ በማድረግ እንዲያልፉ መፍቀዷ ነው። እየጨመረ የመጣውን የኤነርጂ ዋጋ ለመቆጣጠር በወሰደው
ከፍተኛ ጥረት ይህ ተቋም ማለት ነው የአሜሪካ የግምጃ ቤት መምሪያ በባህር ላይ በመርከቦች ላይ ከ140 ሚሊዮን በላይ በርሜሎችን ለመሸጥ የሚያስችል የተወሰነ የኢራን ዘይት ላይ ማዕቀብ ለጊዜው አንስቷል። በሚያስገርም ሁኔታ ይህ ከዩናይትድ ስቴትስ እና አጋሮቿ ጋር ኢራን የምታደርገውን ጦርነት አቅም እንዲፈጥርላት ረድቷታል። አሜሪካ አቅልላ የገባችበት ጦርነት ሚጥሚጣውን ዘግና አይኗ ላይ ሞጀረችው እንደሚባለው ሆኖባታል። ኢራን የባህር ወሽመጥ ላይ የጣለችው የማገድ መዘዝ በጋዝ ምርትና በአውሮፕላን ነዳጅ ላይ ብቻ የተወሰነ አይደለም። በመቶ ሚሊዮኖች የሚቆጠሩ ሰዎች እንዲሁም ከፋርስ ባህረ ሰላጤ እስከ እስያ ያሉ አጠቃላይ ኢንዱስትሪዎች በኢንዱስትሪ መዘጋት፣ በከፍተኛ የኃይል ዋጋ ምክንያት በሚመጣ የምግብና የማሞቂያ ወጪዎች መጨመር እንዲሁም የነዳጅ እጥረት ላይ ከፍተኛ ጉዳት ደርሶባቸዋል። ዓለም አቀፍ የአቅርቦት ሰንሰለቶች ሲቋረጡ ዕቃዎች ወደ መካከለኛው ምስራቅ የሚልኩ ወይም የሚቀበሉ ኩባንያዎች ተሰናክለዋል። የባህር ወሽመጥ እንደ ዩሪያና አሞኒያ ላሉ ናይትሮጅንና መሰል ጉዳዮች ላይ ንጥረ ነገሮች ማለት ነው የተመሰረቱ የማዳበሪያ ክፍሎች ወሳኝ መግቢያ በር መሆናቸው ይታወቃል። በዚህ መስተጓጎል ምክንያት ዋጋቸው በከፍተኛ ደረጃ ጨምሯል። ይህም ተጋላጭ በሆኑ ሀገሮች ውስጥ የምግብ ዋስትና ያለመረጋገጥን ያባብሳል። እንዲሁም በአሜሪካ ውስጥ ባሉ ገበሬዎች የጸደይ እርሻ ውሳኔዎች ላይ ተጽዕኖ ያሳድራል። የአሜሪካ የመከላከያ ኢንዱስትሪ እንኳ ሊጎዳ ይችላል። ግማሽ የሚሆነው የሰልፈር ዓለም አቀፍ ንግድ የአሜሪካን የኤሌክትሮኒክ ፍርግርግ ለማቆየት ብቻ ሳይሆን በትክክለኛነት የሚመሩ ጥይቶች ውስጥ ሴሚኮንዳክተሮችን ለመገንባትና ወታደራዊ መሳሪያዎችን ለመጠገን ቁልፍ የሆነው ማዕድን በባህር ውስጥ እንዲቆይ ያደርገዋል ወይም እንዲባክን ያደርገዋልና ነው። አሁንም ከፊት ለፊታችን ያለው ዋናው ጥያቄ ፕሬዚዳንት ትራምፕ መሬት ላይ ያለውን ሀቅ ወደ ጎን አድርገውና እግረኛ ሰራዊት አስገባለሁ የሚሉትን ተማምነው ጦርነቱን ያራዝሙ ይሁን የሚል ነው። በቴል አቪቭ በሚገኘው የብሔራዊ ደህንነት ጥናት ተቋም የመካከለኛው ምስራቅ ኤክስፐርት የሆኑት ዳኒ ሲትሮዊች ትራምፕ የጋዝ ኢነርጂና ወጪዎችን ለመቀነስ ምን ማድረግ እንደሚችሉ ተጠይቀው በሚያሳዝን ሁኔታ ምንም ጥሩ አማራጮች የሉም ሲሉ መልሰዋል። አሜሪካ በደቡብ ፓርስ ጥቃቶች በኢራን ውስጥ ያሉትን መሰረተ ልማቶች በማጥቃት ተጽዕኖ መፍጠር አትችልም። ይህ አይሆንም ካሉ በኋላ ትራምፕ ስለ ኢራናውያን ምንም ነገር የተረዱ አይመስለኝም፣ የሆነው ይኸው ነው ሲሉ ደምድመዋል። ትራምፕ ስለ ድርድር ቢጮሁም ዓላማዎቹ ግልጽ አይደሉም። ጦርነቱን ለማባባስ ድልም በማወጅ ከኢራን ጋር በመደራደር ወይም በአየር ላይ ጥቃት በመሰንዘር መንገዱን ለመቀጠል ምንም ያዋጣ ነገር የለም። መልእክቱ ወጥነት የለውም። ትራምፕ የሚያስተላልፉት ማለት ነው። ግቦቹ በየቀኑ ማለት ይቻላል ይለዋወጣሉ። እስራኤል በደቡብ ፓርስ ላይ ጥቃት ከሰነዘረች በኋላ ለኢራን የተሰጠው የመጨረሻ ቀን ከመድረሱ ከ3 ቀናት በፊት ትራምፕ አሜሪካ ስለዚህ ጥቃት ምንም እንደማታውቅና እስራኤል ሌላ ጫና ለማስወገድ ከፈለገች አካባቢውን እንደገና እንዳታጠቃ በስልክ ያስጠነቀቁ መስለው ታይተዋል። ሆኖም አሜሪካና እስራኤል በወታደራዊ ኢላማ በቅርበት እየተቀናጁና ትራምፕ የደቡብ ፓርስ ጥቃቶችን እንደሚያውቁ እንዲያውም እንዳጸደቁ፣ ነገር ግን የኢራን ጠንካራ ምላሽ ወይም በዓለም አቀፍ የኢኮኖሚ ላይ የሚደርሰውን ጉዳት እንደማይጠብቁ የዘርፉ ሁለት ጠበብቶች ገልጸዋል። ትራምፕ ቢያንስ በይፋ ጦርነቱን ለማብረድ ቢፈልጉ እንኳ የእስራኤልና ኢራን ገጥመናል ነው የሚሉ ይመስላሉ። ማክሰኞ ዕለት በያዝነው ሳምንት ማለት ነው በሁለቱ ሀገሮች መካከል በደርዘን የሚቆጠሩ የቲት ፎር ታት ጥቃቶች ከተደረጉ በኋላ ምልልሶቹ ማለት ነው የስከድ ሚሳኤል መሰናዘሮቹ የነዳጅ ዋጋ እንደገና ሻቅቧል እና የትራምፕ የቅርብ ጊዜ እርምጃዎች አሜሪካ ረዘም ላለ ጦርነት እየተዘጋጀች መሆኑን ይጠቁማሉ። ፔንታጎን $200 ቢሊዮን ተጨማሪ ገንዘብ ጠይቋል እና የአሜሪካ ጦር ወደ 25 በመቶ የሚጠጉ የጦርነት ወታደሮችን አክቲቭ የሆኑ ማለት ነው ከኢንዶ ፓሲፊክ ክልል ወደ መካከለኛው ምስራቅ ለማዛወር እቅድ እንዳለ አስታውቀዋል። ሌሎች 25 በመቶ የባህር ኃይል ወታደሮች በሚቀጥለው ወር እንደሚሰማሩም ይጠበቃል። ወታደራዊ ተንታኞች የባህር ኃይል ወታደሮች በግጭቱ ውስጥ አዲስ ምዕራፍ ለመክፈት ወረራዎችን ማለትም ጥቃቶችን ለመጀመርና ለኢራን የነዳጅ ምርት ወሳኝ የሆኑትን በፋርስ ባህረ ሰላጤ ውስጥ በርካታ ስትራቴጂካዊ የኢራን ደሴቶችን ለመቆጣጠር ሊያገለግሉ እንደሚችሉ ይተነብያሉ። ትልቁ ኢላማው ኢራን 90 በመቶ የሚሆነውን የነዳጅ ዘይት የምታስተላልፍበት ዋናው የኤክስፖርት ማዕከል የሆነው የካርግ ደሴት ነው። ክቡራትና ክቡራን እንደ አውሮፓውያን አቆጣጠር በ1988 በኢራን ኢራቅ ጦርነት ወቅት
በወቅቱ የኒውዮርክ የሪል ስቴት ባለጸጋ የነበሩት ዶናልድ ትራምፕ ለጋርዲያን ኢራንን በጣም እሰጋታለሁ፣ በስነ ልቦና እየደበደቡን ነው እኮ፣ እንደ ሞኞች ስብስብ እንድንመስል ያደርጉናል። አንድ ጥይት በወታደሮቻችን ወይም በእኛ ሰዎች ላይ ወይም በመርከቦቻችን ላይ ቢተኩሱ እኔም በካርግ ደሴት ላይ ቁጥር እሰጥና ገብቼ እወስዳታለሁ ብለው ዝተው ነበር። አሁን በርካታ የትራምፕ የቅርብ አማካሪዎች ጦርነቱን ለማሳጠርና የኢራንን በባህረ ሰላጤው ላይ ያለውን እገዳ ለመስበር ካርግ ቁልፍ ቦታ እንደሆነ ወሳኝ ስትራቴጂ መሆኑን እየገለጹ ይገኛሉ። ኢራን ቁጥጥር ካጣች ወይም የነዳጅ መሰረተ ልማቷን ከካርግ ደሴት የማንቀሳቀስ ችሎታዋን ካጣች ኢኮኖሚያዋ ይሽመደመዳል ሲሉ የደቡብ ካሮላይና የሪፐብሊካን ሴናተር የሆኑት ሊንግ ግራሃም በኤክስ ገጻቸው ጽፈዋል። የካርግ ደሴትን የሚቆጣጠር የዚህን ጦርነት ዕጣ ፈንታም ይቆጣጠራል ብለዋል። በካርግና በአካባቢው ደሴቶች ላይ የመሬት ወረራ ከተከሰተ ግጭቱን እንደሚያባብሰው እርግጥ ነው። የነዳጅ ዋጋን የበለጠ እንደሚያሳድግና ምናልባትም በብዙ አሜሪካውያን ዘንድ ተወዳጅነት በሌለው ጦርነት የአሜሪካውያን ሞት ቁጥር እንደሚጨምር ይጠበቃል። ይህም የወታደሮቹን ቁጥር ብቻ ሳይሆን የአሜሪካ በተለያዩ ሀገራት ያሉትን ዜጎቿን ማለት ነው። የባህር ኃይል ወታደሮች የመጀመሪያው እንቅፋት የጦር ኃይሎችን፣ ሄሊኮፕተሮችን፣ የጦር አውሮፕላኖችንና የአምፊቢያን ጥቃት ተሽከርካሪዎችን የሚይዙ መርከቦቻቸው በደሴቶቹ ላይ በተሳካ ሁኔታ እንዲያርፉ ማድረግ ነው። ጂኦግራፊ በእነሱ ላይ ይሰራል። የኢራን የባህር ወሽመጥ አስቸጋሪና እጅግ ተራራማ ነው። የኢራን ኃይሎች ከፍተኛ ለመለየት አስቸጋሪ ከሆኑ ቦታዎች ሆነው በአሜሪካ መርከቦች ላይ ሚሳኤሎችና ድሮኖችን እንደ ዝናብ ሊያዘንቡ ይችላሉ። ከዚያም ምናልባት ተሳክቶ የባህር ኃይል ወታደሮች ካርግን መያዝ ከቻሉ በደሴቲቱ ላይ ካለው የአብዮታዊ ጥበቃ ወታደሮች ድሮን ጥቃቶች በተጨማሪ ከዋና መሬት በየቀኑ የሚተኮሱ የሚሳኤል ውርወራዎችን ያካትታል። የእስራኤልና አብዛኛው የባህረ ሰላጤ ሀገራት የኢራን አገዛዝ እስኪፈርስ ወይም ጉዳት ለማድረስ በጣም ደካማ እስኪሆን ድረስ ዩናይትድ ስቴትስ በጥቃቷ እንድትቀጥል ይፈልጋሉ። ይህም በሰው ክንድ የአዞ ጉድጓድ መለካት እንደሚለው ነው የሀገራችን ሰው። ማክሰኞ ዕለት ታይምስ እንደዘገበው የሳውዲ አረቢያ ገዢ የሆኑት ልዑል መሐመድ ቢን ሳልማን ትራምፕ ግጭቱን እንዲያቆሙ ተጽዕኖ እያሳደሩና እየጠየቁ መሆኑ ተገልጿል። ኢራን በበኩሏ የአረብ ሀገራት ከአሜሪካ ጋር ያላቸውን የደህንነት ግንኙነት እንደገና እንዲያስቡበት እያሳሰበች ትገኛለች። ትራምፕ እንደገና አቅጣጫውን ቀይሮ በኢራን የኃይል ማመንጫዎች ላይ የሚሰነዘረውን ጥቃት ለሌላ ጊዜ ካስተላለፉ በኋላ ኢራን አሁን የዓለምን ኢኮኖሚ በካቴና ካሰረችና ጠንካራ የድርድር አቋም ላይ ከሆነች በኋላ ነገሮቹ አሳሳቢ ሆነዋል። ክቡራትና ክቡራን የአዲስ ምንጭ ቤተሰቦች ብቻ ነገሩ ውስብስብ ነው እንደሚባለው ነው። እንዲሁም እሱ ሰላሙን ያምጣው የሚለው ጸሎት ወደ ፖለቲከኞቹም እየተሸጋገረ መሆኑን እየተመለከትን ነው። ክቡራትና ክቡራን አድማጭ ተመልካቾቻችን እስካሁን ለነበረን ቆይታ ከልብ እናመሰግናለን። ሁላችሁም ከመውጣታችሁ በፊት እንደተለመደው ላይክና ሼር በማድረግ መረጃዎቻችን ለብዙዎች እንዲደርሱ እንድታደርጉ በአክብሮት እንጠይቃለን። በተጨማሪም ከስር በሚታይ የኢትዮጵያ ንግድ ባንክ ቁጥር አዲስ ምንጭ ሚዲያን በማበረታታት የአስተማማኝ ወቅታዊ የተጣሩና የተመዘኑ መረጃዎች የሚቀርቡባትን ሚዲያችንን ይደግፉ፣ ያሳድጉ ስንል የአክብሮት ጥሪያችንን እናቀርባለን። የአዲስ ምንጭ የምን ጊዜ መልእክታችን ሰላም ለኢትዮጵያ የሚል ነው። ሰላም ለኢትዮጵያውያን፣ ሰላም ይሁን።